ውዳሴ ለወንዶች ሴትን አክባሪዎች። ሴቶች እንደ ተሰባሪ ብርጭቆ ናቸው፣ ተጠንቅቃችሁ ያዟቸው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። አድናቆትን ይትፉ ብዕሬ ለወንዶች፣ ክብር ለሚሰጡ ለእንስት ለሴቶች። መጥፎ ቃል ተወግዶ ጥሩ መገፍተሩ፣ ሳይሻል አልቀረም እንደው ለነገሩ። ኢማን ሰጥቷቸዋል ለወንዶች በጥሩ፣ ይህን ያስከተበኝ ኸይርን ለሚሠሩ። በውስጣቸው አለ አላህ የሰጣቸው የተደበቀ ኃይል ብሎም በአእምሮአቸው። በትዳር ዓለም ላይ በንስት አጋራቸው አናሳ መሆኑ የመሸነፋቸው፣ የማስተዳደሩን ቦታውን ሰጣቸው፣ ኃላፊነትም አከናነባቸው። ሌላው ነጥብ ደግሞ ለሙስሊም እህት እስቲ አስተውሉ ያለው አክብሮት። ወንበር ላይ ተቀምጦ ወረፋ ሲጠብቅ፣ እንስቷ ስትመጣ ቦታ ለሷ ሲለቅ፣ የትኛውም ስፍራ ቅድሚያ ቦታ ሰጥቶ አክብሮት ያሳያል በልቡ ተግቶ። የእስላምን አርማ ከፍ ያደረገች በሂጃቧ አምራ ሲያይ የደመቀች፣ ለዓይኑም ሳይዳፈር ያደርጋል ክብር፣ ሐራምም አይሠራ ዓይኑን በመስበር፣ ሙስሊም እህቱንም በፍጹም አይደፍር። ቢጨንቃት አጽናንቶ ሲያይም ስትጎዳ፣ ለመብቷ ተሟጋች ሁሉን እያስረዳ። ቢቸግራት ዋስ ቢጨንቃት አጽናኝ፣ ቢደክማት ደጋፊ ደጓን የሚመኝ። ልቡ ላይ በሽታ ካለበትም ወንድ እየተከላከለ የሚሰጥ ነው ፍርድ። ምስጋና ለአላህ ኒካህን ለወንድ ልጅ ሰጠው፣ ቤትንም በመምራት ትዕግሥት አላበሰው። ለየቤቱ መቆም የአንበሳው ሚና፣ የነቢዩን ሐዲስ ሲተገብርና ቤቱን ይመራዋል ባለው ኃላፊነትና። በእጁ ላይ ያለ ወርቅ መዳብ ሳይሆንበት ሴቷን ይጠብቃል በየደረሰበት። በራስ ነጻነት ላይ ባርነት ማወጅ በፍጹም ጎበዝ ለማንም አይበጅ። ከፍጥረታት ሁሉ የላቁት ነቢዩ የሴትን ልጅ ክብር ለዓለም አሳዩ። የመልእክቴ ማጠቃለያ ቅዱስ ቁርአን ይሆናል። የአማርኛው ትርጉም እንዲህ ይነበባል። የወንዶችና የሴት አማኞች ከፊሎች ለከፊሉ ረዳቶች ናቸው። በመልካም ያዛሉ፣ ከመጥፎ ይከላከላሉ፣ ሰላትንም ደንቧን ጠብቀው ይሰግዳሉ፣ ዘካንም ይሰጣሉ፣ አላህንም መልእክተኛውንም ይታዘዛሉ። ለእነርሱ አላህ ያዝንላቸዋል፣ አላህ አሸናፊም ጥበበኛም ነውና። ቁርአን 9:17። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።